መሆኑ ገርሞኛል የሚለውን ነገር ሀሳቡን ታስቀምጣለና ቀጥል ነው ማለት እኔ አሁን የራሴ ሃይማኖት ላይ ጥያቄ አለኝ። ግን እዚህ ላይ እኔ ያለሁት ዱባይ ላይ ነው። ዱባይ ነው ያለሁት እና እዚህ አሁን ሻሃዳ ለመቀበል ቀጥታ ሻሃዳ አይሰጥም። የኢስላሚክ ካልቸር አለ። እሺ፣ እዛ ሄደህ ከተማርክ በኋላ ነው ሻሃዳ የሚሰጠው እና እኔም እዛ እየተማርኩ ስለሆነ ግን ጀስት ትራንስሌት ተደርጎ ነው የምንማረው። እሺ፣ ሞር በራሴ ቋንቋ ያልገባኝን ጥያቄ ጠይቄ መረዳት ስለፈለግኩ። ኦኬ፣ ጥያቄን ጠይቅ። ኦኬ፣ የመጀመሪያ ጥያቄ ሀዲስ የመጣው ከቁርአን በኋላ ነበር አይደለ? እሺ። እና ቁርአን ላይ ነብዩ መሐመድ አላህን ያናገሩበት ሱራ ይኖራል ወይ ደግሞ አላህ ነብዩ መሐመድ ያናገረበት? እሺ፣ ይመለስልህ። መልስ እንጠቅማለን። ቆይ አንዴ እዚቹ ላይ የጅበት ኤክስ ስለፈለኩ ነው። እሺ፣ ቀጥል። እና አንድ ወንድማችን አህመድ ሲያስተምር ባለፈው ሀዲስ ላይ ያለ ብሎ ነበረ። እና ሀዲስ የመጣው ከቁርአን በኋላ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሀዲስ ላይ ከሆነ የተገለጠላቸው አላህን ማናገሩ ሀዲስ ላይ ከሆነ የተገለጠው ያን ያህል ጊዜ ስለ አላህ በምን ነበር ሲያስረዱ የነበሩት ወይ ደግሞ ስለ አላህ በምን ነበር ሲገልጹ የነበሩት? ጨረስክ ዮናታን? የመጀመሪያው ጥያቄ ያ ዮናታን። እሺ፣ ወደ መጀመሪያው ሀሳብ ስመጣ ማለት ነው ሀዲስ እና ቁርአን በተለያየ ጊዜ የመጡ ምናምን አይደሉም። እሺ፣ ሀዲስ እና ቁርአን ተመሳሳይ ጊዜ ላይ ነው። ቁርአን ማለት በጅብሪል አማካኝነት ለነቢያችን ሰለላሁ ዐለይሂ ወሰለም የተሰጠ ወይም ደግሞ በነቢያችን ላይ የወረደ የአላህ ቃል ነው። ያ ቁርአን ይባላል። ያ ቁርአን የሚባለውም ከምን ጋር የተገናኘ ነው? ከጅብሪል ጋር የተገናኘ ነው። ጅብሪል ያመጣው ከአላህ የሆነ ትእዛዝ ጅብሪል ያመጣውና በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ ያወረደው ያ ቁርአን ይባላል። ከዛ ውጭ ግን ራእይ በሶስት መንገድ ነው እና ቀጥታ በራእይ የተገለጠላቸው እንዲሁም ደግሞ አላህን ሱብሓነሁ ወተዓላ ከግርዶ ወዲያ ያናገሩት የአላህ ንግግሮች ቁርአን አይባሉም ወይም ቁርአን ውስጥ አይካተቱም። ምንድን ነው እያልኩ ያለሁት? ቁርአን ማለት በጅብሪል አማካኝነት በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ መጽሐፍ ነው። ያ ቁርአን ይባላል። ከዛ ውጭ ያሉ የነቢያችን ሰለላሁ ዐለይሂ ወሰለም ራእዮች ለምሳሌ ሐዲሰል ቁድስ የሚባል ነገር አለ። ሜቢ የምታውቅ ከሆነ ሐዲሰል ቁድስ ማለት የአላህ ሱብሓነሁ ወተዓላ ንግግር ነው። ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ ብለው የሚናገሩት ነው። ያ በራእይ የተገለጸ ሊሆን ይችላል። ቀጥታ ያናገራቸውም ውስጥም ይሆናል። ለምሳሌ ሰላትን ለመቀበል የኢስራ ወል ሚዕራጅ ጉዞ ላይ ሰላትን ለመቀበል በሄዱበት ሰዓት አላህ ሱብሓነሁ ወተዓላ ቀጥታ ነው ያነጋገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል በመሀል አልገባም፣ በቀጥታ ነው ያነጋገራቸው ማለት ነው። ስለዚህ ያ ንግግር ቁርአን አይባልም። ለምን? ቁርአን ምንድን ነው አልኩህ? በጅብሪል አማካኝነት በነቢያችን ልብ ላይ የወረደ መጽሐፍ ነው። እኛ የምንሰግደው ምናምን በዛ በቁርአን በሚባለው መጽሐፍ ነው ማለት ነው። ሶ ያ ቁርአን ይባላል እንጂ አንድ ማወቅ ያለብህ ነገር ምንድን ነው? ያ ቁርአን የአላህ ቃል ብቻ ነው ማለትና የአላህ ቃል ቁርአን ብቻ ነው ማለት ሁለቱ ይለያያሉ። እሺ፣ የአላህ ቃል ቁርአን ብቻ አይደለም። ተውራትም ዘቡርም ኢንጅልም የአላህ ቃሎች ናቸው። ሐዲሰል ቁድስ ላይ ያሉትም የአላህ ቃሎች ናቸው። ግን ቁርአን ግን ሙሉ ለሙሉ የአላህ ቃል ብቻ ነው። የአላህ ቃል ብቻ ነው። አማርኛዬ ግልጽ የሆነ ይመስለኛል። እና አላህ ሱብሓነሁ ወተዓላ ሐዲስንም ቁርአንንም መጽሐፍንና ጥበብን ሰጠን ነው የሚለው። ጥበብ የተባለው መጽሐፉን የሚያብራሩበት መንገድ ነው። ያ ሐዲስ ይባላል። አንቀጹ የሚወርደው ደግሞ በእሳቸው ላይ ነው። በጅብሪል አማካኝነት ወደ ነቢያችን ልብ ሲሆን ያ ቁርአን ይባላል ማለት ነው። ስለዚህ የጊዜ መቀዳደም የለውም። ግን ቁርአን የተሰበሰበው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው። ሐዲስም የተሰበሰበው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው። ቁርአን የተሰበሰበው ከሞቱ ከ200 ዓመት በኋላ ሲሆን ሐዲስ ደግሞ የተሰበሰበው ከሞቱ በኋላ ከ200 ዓመት በኋላ ነው። ይሄ ነው ልዩነቱ። ሁለቱም የተሰበሰቡበት ጊዜ ነው እንጂ የሚለያየው የወረዱበት ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩ የተናገሩበት ጊዜ አንድ አይነት ነው። ተረዳኝ? ለዛ ነው ሐዲስ ላይ እገሌ እንዳለው እገሌ እንደተረከልን እያለ የሚቀጥለው
እነዛ ሰዎች የሰሙበትን አድራሻ ነው የሚያስቀምጡት። ሁሉም ሀዲሶች ሄደው የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ላይ ነው የሚያርፉት። ቁርአንም እንደዛው ነው እና የተለየ ምንም ነገር የለውም ልልህ ነው። እና ሀዲስ ላይ ያው ነቢያችንን ሰለላሁ ዐለይሂ ወሰለም የሰላትን ትእዛዝ በሚሰጣቸው ሰዓት አላህ ሱብሓነሁ ወተዓላ በቀጥታ ነው ያነጋገራቸው። ንግግራቸውም ሰላት ተሸሁድ ላይ ብዙ ጊዜ ቁጭ ብለን አታሂያቱ ሊላሂ ወሰላዋቱ የሚለው የነቢያችን ሰለላሁ ዐለይሂ ወሰለም የመላእክቶችና የአላህ ሱብሓነሁ ወተዓላ ንግግር ነው ማለት ነው ያ ንግግር። ከዛ በተጨማሪም እንዳልኩ ከ50 ሰላት ጀምሮ እየተቀነሰ 5 ሰላት እስኪሆን ድረስ የተነጋገሩት ከአላህ ስብሐነሁ ወተዓላ ጋር በቀጥታ ከግርዶ ወዲያ ሳያዩት ከግርዶ ወዲያ ነው ማለት ነው። እና ይህን ይመስላል። ያልገባ ነገር ካለው ነው መጠየቅ ትችላለህ። እሺ ሌላኛው ጥያቄ ደግሞ ጃም ምን ነበር መሰለህ ቁርአን ላይ ኢሳ ወይ ደግሞ ኢየሱስ ለፍርድ ይመጣል የሚል አለ አይደለ? ለፍርድ ይመጣል ሳይሆን የትንሣኤ ቀን ማወቂያ ምልክት ሆኖ ነው የሚመጣው እና በሸሪዓ ይፈርዳል። በሸሪዓ ሕግ ይፈርዳል ማለት እና ለፍርድ ይመጣል ማለት ይለያያል። ሀሳብህን ጨርስ እና ወደ ምላሽ ኢንሻአላህ እንገባለን። ዮናታን ሀሳብን ጨርስ። ኦኬ እሺ። ማለት አሁን በእንግሊዝኛ ትራንስሌት የተደረገው ላይ ፎር ጄጅመንት ይላል። እሱ በአረብኛው የተለየ ነው ወይስ ቀጥታ ነው ትራንስሌት ተደርጎ የተጻፈው? ምን ላይ ነው እንደዛ የሚለው? እስኪ አድራሻውን ንገረኝ። እሺ አንዴ ላውጣ። እሺ ይሰማል? ታላቁ ትሰማለህ? ፒኬ በልሽ ፒኬ በል ታላቁ ከመጠር ኦኬ። ቁርአን 3:55 የሚል ላይ ነው ተጽፎ ያየሁት። ኦኬ እሺ። ግን ምንድን ነው የምማረው ነው ያልከኝ? ሚዩት አይደለም አይደለም፣ ትሰማለህ? አይሰማም? አዎ ይሰማል። የዚህ የዱባይ እኔ ያለሁበት ላይ የኢስላሚክ ካልቸር የሚባል ትምህርት ቤት አለ። ማለት ኢስላሚክ ካልቸር ነው የሚለው። እዛ ገብተህ ነው ከመጀመሪያ ጀምሮ የሚያስተምሩ ማለት ነው። ከዛ ሰርቲፊኬት ይሰጣል የእስልምና። ኦኬ አይ አሪፍ ነው። ትለያዩበት በነበራችሁ ጊዜ በመካከላችሁ ፈርዳለሁ የሚለውና በእርሱ ትለያዩበትን በነበራችሁት ነገር በመካከላችሁ ፈርዳለሁ የሚለው ከ53 ጀምሮ ስታየው ጌታችን ሆይ ባወረድከው አመንን መልእክተኛውንም ተከተልን ከመስካሪዎቹም ጋር መዝግበን አሉ። አይሁዶችም አደሙ፣ አላህም አድማቸው መለሰባቸው። አላህም ከአድመኞች ሁሉ በላጭ ነው። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ፣ ከእነዚያም ከካዱት ሰዎች አጥሪህ ነኝ። እነዚያንም የተከተሉህን እስከ ትንሣኤ ቀን ድረስ ከእነዚያ ከካዱት በላይ አድራጊ ነኝ። ከዚያም መመለሻችሁ ወደ እኔ ነው። በእርሱ ትለያዩበትም በነበራችሁት ነገር በመካከላችሁ እፈርዳለሁ ይላል። ማን ነው እዚህ ጋር የሚፈርደው?
አሁን አንተ ባልከው ቀጥታ ያስኬዳል። እንግሊዝኛው ላይ ጀጅመንት የሚል ስለመጣ ጀጅመንት በአረብኛው ሌላ ትርጉም አለው እንዲህ ማለት ፈልጌ ነው እኮ። ትክክል እኮ ነው። ታዲያ አማርኛውም እኮ እንደዛው ነው የሚለው። ኦኬ እሺ። እና አሁን በቁርአን አስተምሮ ላይ ኢሳ አለይሂ ሰላም አልተሰቀለም፣ አላህ መልኩን ቀይሮበታል የሚል ትምህርት አለ አይደለ? አዎ ለዛ ነው። አሁን እንዴት መሰለህ የት ነው የተማርከው ያልኩህ ለዛ ነው። እሺ ምክንያቱም እያነሳቸው ያላቸው ጥያቄዎች ኢስላማዊ ትምህርት ላይ ያሉ ሳይሆኑ ሌላ ዌብሳይቶች ላይ ያለ አይደለ የክርስቲያኖች ድረገጾች ላይ የሚገኙ ጥያቄዎች ናቸው በብዛት እና ለዛ ነው የት ነው የተማርከው ነገር ያልኩ ለዛ ነው። እና ቁርአን ላይ አሁን ያልከው ነገር ቃል በቃል የለም ያለው የሚለው ምንድን ነው? እርሱ የተሰቀለው በኢሳ ተመሰለ ነው የሚለው። ወላኪን ሹቢሃ ለሁም ማለት ለእነርሱ ተመሰለ ወይም ደግሞ ለእነርሱ መሰላቸው ማለት ነው። እና እነዛ ሰዎች ለዛ ግን የተሰጡ የተለያዩ ዲፊኒሽኖች አሉ። ለምሳሌ ሐዲስ ላይ አንዱ ምንድን ነው? ሰዎቹ ኢሳ አለይሂ ሰላምን አያውቁም ነበር። ሐዲስ ላይ ሳይሆን ተፍሲር ላይ ማለት ነው፣ ይቅርታ። ኢሳ አለይሂ ሰላምን ስለማያውቁት መጥቶ የመሰላቸውን ሰው ሰቀሉ ነው አንደኛው ትርጓሜ ይሄ ነው። እነሱ የመሰላቸውን፣ ምክንያቱም ኢሳ አለይሂ ሰላም አያውቁትም ነበር ማለት ነው። ሁለተኛው ደግሞ ምንድን ነው? ከሱ ከሰሃቦች ወይም ደግሞ ከምንድን ነው የሚባሉት ከሐዋርያቶቹ መካከል በፈቃደኝነት አንዱ በእርሱ በኩል ሸሂድ ሊሆን፣ ለምሳሌ ልክ እንደ ነቢያችን ሰለላሁ ዐለይሂ ወሰለምን ቁረይሾች ወይም ጣዖታውያን ሊገሏቸው በመጡ ሰዓት አልይ ኢብኑ አቡ ጣሊብ በሳቸው ፋንታ ተኝቶ ነበረ። ራሱን ምን ሊያደርግ? መስዋዕት ሊያደርግ ማለት ነው። ራሱን በነብይ ፋንታ ራሱን ሊሰዋ ተኝቶ ነበርና ልክ እንደዛ በመጡ ሰዓት ኢሳ አለይሂ ሰላም በኢሳ አለይሂ ሰላም ፋንታ በራሱ ፈቃድ የተሰቀላለ ነው። ራሱን ሰጥቶ የተሰቀላለ። ሌላው ደግሞ ሶስተኛው ተረጓሚ ምንድን ነው? ከጠላቶቹ መካከል አላህ ሱብሓነሁ ወተዓላ አንዱን ከጠላቶቹ መካከል በዚህ ምድር ላይም ፍርዱን እንዲያገኝ ሲል ከጠላቶቹ መካከል አንዱን አስመስሎበታል የሚል ነው። እነዚህ የነገርኩ ዲፊኒሽኖች በሙሉ ቁርአን ላይ የሉም፣ ያሉት ተፍሲሮች ላይ ናቸው፣ ሐዲስ ላይም የሉም። ስለዚህ እኛ ቁርአን ላይ ያለውን ዳይሬክት ስንወስደው ምንድን ነው በእነዚህ በተገለጹት ነገራቶች ሊሆን ይችላል። በታሪክ ደረጃም የሚገኙ አሉ። ለምሳሌ የተሰቀለው ስምዖን ነው የሚለው አሉ። የምኑ ነው? የቄሬናው ስምዖን ማለት ነው። የቄሬናው ስምዖን ነው የተሰቀለው የሚለው አሉ። ይሁዳ ነውም የሚሉም አንዳንድ ምንጮች አሉ። እና ልክ እንደዛ ከነዛ ወስደው የተረጎሙት ነው አልከኝ። ኦኬ እሱ ያወራህ መስሎኝ ነው እያዳመጥኩ ነው። እኔ አላወራሁም። እኮ እኔ መስሎኝ ነው። እሺ ሶሪ። ቁርአን ምንድን ነው የሚናገረው መሰለህ? በአጭሩ ቁርአን ኢሳ አለይሂ ሰላም እንዳልተሰቀለና ሌላ ሰው እንደተሰቀለ ነው የሚያስቀምጠው ቁርአን ማለት ነው። ትልቁ ነገርም ደግሞ ምንድን ነው? ኢሳ አለይሂ ሰላም አልተሰቀለም፣ የተሰቀለ ሌላ አካል አለ ነው ትልቁ ክሌም። ማን ተሰቀለ? እንዴት ተሰቀለ? ለምን ተሰቀለ? እነዚህ ነገራቶች ምንም የፈጠሩት ተጽዕኖም የለም፣ የፈጠሩት ለውጥም የለም እስካሁን ድረስ። እና ከዛ አንጻር ነው። ቀጥል። ዮናታ ነው ስም? ይቅርታ ዮናታል። እሺ ቀጥል ዮኒ። አሁን ላይ ደግሞ ማለት አላህ አደምን ሲፈጥር አንዴ ነው የፈጠረው አይደለ? አንዴ ነው የፈጠረው፣ ግን የተለያዩ ስራዎች ላይ በአራት ቦታ ተቀምጧል፣ በአራት አቀማመጥ ማለት ነው። እና አንደኛው ላይ የተጻፈው ሶስቱም ተመሳሳይ ናቸው። አንደኛው ላይ ግን ከረጋ ደም ፈጠር ነው ይላል። አንደኛው ከሚጨለጨልና ከሚገመው ውሃ ፈጠር ነው የሚላለ። እና አላህ አዳምን የፈጠረው አንዴ ከሆነ እንዴት እንደዚህ ተለያይቶ ተቀመጠ? ጥሩ እሺ። ከረጋ ደም የሚለው በመጀመሪያ ከረጋ ደም አለቅት ከሚመስል ነገር ምናምን እንደዚህ ሙድዋ፣ ኑጥፋ፣ አለቃ ተብለው የተጠቀሱት አደምን አይመለከቱም። እሺ እኛ የሰው ልጆችን ፍጥረት ሂደት ነው የሚያመለክቱት፣ የአደምን አይደለም። የአደምን በተመለከተ ከጭቃ ይላል፣ ከአፈር ይላል፣ ከሚጨለጨል ከደረቅ ሸክላ ይላል፣ ከሚገማ ጭቃ ተብሎም ተገልጿል። እነዚህ ናቸው የአደም ገለጻዎቹ፣ እነዚህ ናቸው ማለት ነው። ለምን ተለያዩ ከሆነ አንድ ፍጥረት ሲፈጠር እንዲሁ ዝም ብሎ አይደለም፣ ሂደቶች አሉት። የሆነ ነገር ሲሰራ ሂደት አለው። አላህ ሱብሓነሁ ወተዓላ ሂደቶቹም በተለያየ አንቀጽ የተለያዩ ደረጃዎችን የገለጸው ሂደቶቹ
አንዱን አካል አንዴ ከዚህ ብቻ ከዛ ብቻ እዛኛው ብቻ የሚል ነገር የለውም። ብቻ የሚል ነገር እስካልተጠቀመ ድረስ ምንድን ነው ከሁሉም ለምሳሌ ብዙ ጊዜ የምንጠቀመው ሙስሊሞች የምንጠቀመው መሳሪያ ሻይን ብትወስድ ሻይ ከምንድን ነው የተሰራ ብለህ አንተ ከሻይ ቅመም ብትል፣ ሌላ ሰው ከውሃ ቢል፣ ሌላኛው ሰው ደግሞ ከስኳር ቢል፣ ሶስቱም የሚሰሩበት መንገድ ነው። ሶስቱም አልተሳሳቱም። ግን ሶስቱ የጠሩት ማቴሪያል ደግሞ የተለያየ ማቴሪያል ነው። ስለዚህ ሻይ የሚሰራው ከሶስቱም ነው ማለት ነው። ማኪያቶ ከምንድን ነው ብለህ ከወተት ከቡና ምናምን እንደዚህ ብለህ ልጠቅሳቸው ትችላለህ። እና ያ ሂደቱን ነው የሚያመለክተው እንጂ ፍጻሜውን አይደለም። ወይም ከዚህ ብቻ ከዚህ ብቻ ከዚህ ብቻ የሚል ነገር የለውም። ከዚህም 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 እንደማለት ነው። ገባ? ስለዚህ ከሻይ ቅመምም ከውሃም ከስኳርም ብለህ እንደምጠቅሰው አላህ ሱብሓነሁ ወተዓላ ሂደቶቹን ሲያስቀምጥ ከአፈር አለ፣ ከዛ ከጭቃ አለ። አፈር በምክንያት ጭቃ እንደሚሆን እናውቃለን። ከዛ ከደረቅ ሸክላ አለ። ከዛ ከሚጨለጨል ብሎም አስቀመጠው። ከሚገማ ጭቃ ተብሎ ደግሞ ከሞትም በኋላ ያለውን ማንነታችንም ደግሞ እንደዚሁ ያስቀምጣል ማለት ነው። ያ ጭቃ የሚገማ መሆኑንም ይገልጻል። ስለዚህ እነዚህ ነገራቶች የተፈጠርንበት ማቴሪያል ናቸው እንጂ ውጤቶች አይደል። እሺ ዮናታን። እሺ ተርት ያሉስ ሌላ አንድ ጥያቄ መጨመር ይችላሉ? ፒኬ ትችላለህ። ሌላ ክርስቲያን ካለም ሪኩዌስት መላክ ይችላል። ትችላለህ። ቀጥል። አፎን ግን የሚጨምሩት ነገር ካለ ኡስታዝም ገብተዋል። ኢስሐቅም ገሜም አቡ ሒበት አላህም እውነት መጣ ልጥቀሰው ስሙን ሲሰማ ካልፈራ ጨምሮ ማለት እኔ አሁን ጀስት አንድ ቤዚክ የሆነ ሁላችን ማወቅ ማለት እኔ ለኔ ለራሴ አሁን ማወቅ የምፈልገው የእስልምና የዓለም ብርሃን የምንላቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው አይደለ? ቁርአንም ብርሃን ነው። ነቢያቶች በሙሉ የዓለም ብርሃኖች ናቸው። ወይ ገሜ ቀጥልሽ። ጥያቄዎች በጣም ብዙ ጥያቄዎች ይዘው ነው የመጣው። በእርግጠኝነት ወንድማችን እዚህ አሁን እሱ ፒኬ መለሰል ላይ ተወሰነች ነገር ልጨምር ብዬ ነው እኔም ያየዋትን ያህልና ምናልባት ጥቅሶቹን አንድ በአንድ ይዘሃቸው ከሆነ ቁርአን ላይ ገብተህ የተጻፉበትን ስቴፖች እንድታያቸው ፈልጋለሁ። እኔም እነዚህ ነገሮች በደንብ ስላየዋቸው ማለት ነው። የመጀመሪያው የሚጠቅሰው የአዳምን ፍጥረት ነው የሚጠቅሰው የመጀመሪያው። ኦኬ። ከዛ በኋላ ሌላኛው ምዕራፍ ላይ ደግሞ ምን ይላል መሰለህ? እያንዳንዱ የሚገርመው ነገር ፒኬ የተጻፉበት ስቴፕ ራሱ ስቴፕ ባይ ስቴፕ ወደኋላ እንትን ባሉ ቁጥር የሰው ልጅን አፈጣጠር በየስቴፑ ያለውን እንትን የሚገልጽ ነው። እና ስታነባቸው ከአንድ ቦታ አይደለም ያሉት፣ 1 4 5 ቦታ ነው የምታገኛቸው። እነዛን ለምሳሌ የአዳም ፍጥረት ላይ ምንም ኦልሬዲ ባይብል አማኝ ከሆንክ ምንም የሚያከራክር ነገር የለም። ለምሳሌ ከሚገማ ጭቃ የሚለውን ወይንም ደግሞ ይህንን ነገር ሲገልጽ ምን ለማለት ፈልጎ ነው? ከዛ በፊት ያለውን ማንበብ መቻል አለብህ። እንዴ እዚህ ጋር ቁርአን ተሳሳተ ብለህ ሳይሆን ከዛ በፊት ምንድን ነው የሚለው? ሰዎች በትንሣኤው ቀን ወይንም ደግሞ በጀጅመንት ታይም እንነሳለን ወይ ብለው ያስባሉ፣ ይጨነቃሉ። እኛ ከሚገማ ጭቃ እንደፈጠርናቸው ወይንም ደግሞ ከዛ መፍጠር እንደሚችል አላህ ሱብሃነሁ ወተዓላ እያስታወሰ ያለበትን ሂደት ነው። ቃል በቃል ምናልባት እንትን ማድረግ እንችላለን፣ ግን እያስታወሰው ነው ያለው እዛ ቦታ ላይ አይተህ ከሆነ። ከዛ ከረጋ ደም ይላል። የረጋ ደም ምንድን ነው ብለህ ስታስብ የሰው ልጅ ወንድና ሴት ግንኙነት ካደረገ በኋላ የሚገማ ወይንም ደግሞ የሚሸተው የተባለው ውሃ ወይንም ፈሳሽ ምንድን ነው ብለህ ታስባለህ አንተ በአይምሮክ? ማለት ቃሉን እዚህ መጠቀም ባልፈልግም ከወንድ ልጅ የሚወጣው ፈሳሽ። ኦኬ በቃ ጥሩ ገብተዋል። ስለዚህ የሆነ ቦታ ላይ ሲናገር አላህ ሱብሃነሁ ወተዓላ ከዚህም እኮ ተፈጥራችኋል አይደለም ከጭቃ ጠፍጥፎ በእጁ ከሰራን ተውና እኛ አዳም ከተፈጠረ በኋላ የአዳም ልጆች ደግሞ ሊወለዱ የሚችሉት ከምንድን ነው?
ከዘር ፈሳሽ አሁን ካልከው ነገር አይደለ? ከዘር ፈሳሽ አሁን ያልከው ነገር ደግሞ ወደ ሴቲቱ ከገባ በኋላ ምንድን ነው የሚሆነው? ኢሚዲየትሊ ወደ ምን ይቀየራል? የመጀመሪያ ነገሩ ወደ ረጋ ደም ይቀየራል አይደለ? ስለዚህ ደምን ሰው አረጋ አላረገም? አላህ ሱብሃነሁ ወተዓላ አረገ። እሺ ቅድም ያን የሚሸተውን ያልከውን ነገር የወንድን ፈሳሽ ሰው አደረገ አላደረገም? አድርጓል እሱ። ጥሩ። ከዛ በኋላ ያ ሰው ተወለደ። ኦኬ። ከተወለደ በኋላ ይሄ ስጋችን ምንድን ነው? ምን አይነት ስጋ ነው ተሸክመን የምንሄደው? እንዲሁ ባይ ዲፎልት ለመረዳት ስትሞክር የሚገማ የሚሸት ጭቃ አይደለ? ይሄ ሰውነታችን ላይ ያለው ጭቃ ከ2 ቀን እና ከ3 ቀን በኋላ ምን እንደሚሆን አስበውና ያንን ጭቃ እንዳይሸት 60-70 ዓመት በህይወት ስንኖር አብሮን እያደገ እንዲቆይ አድርጎ ከኛ ጋር ያኖረውን የፈጣሪን ኃይልና ተአምር እዚህ ጋር ማየት አትችልም? እንችላለን። በቃ ሰዎች በተለይ አሁን በቁርአን የማያምኑ ሰዎች በጣም ትልቅ ግኝት አድርገው ለእኔም ብዙ ጥያቄዎች ስለመጡልኝ ነው በዚህ ጉዳይ ላይ እና በደንብ አድርጌ አይቼዋለሁ። ስቴፑ እንኳን ይለያያል። ስቴፑ የተናገረበት አሁን እኔ ባስረዳው ስቴፕ አለ አይደለ? የተጻፉት እንትኖቹ ራሱ ቁርአን ላይ የትኛው ነው ቀድሞ የተጻፈው ብለህ አስብ። ስታነበው የተጻፈው ከቀጣዩ መቅደም ያለበት ነገር ነው የቀደመው። የሚገርም ነገር። ስለዚህ ስቴፑ ብቻ ሳይሆን አላህ ሱብሃነሁ ወተዓላ በእያንዳንዷ ስቴፕ ውስጥ በምን አይነት እንትን ውስጥ እንዳሳለፈንና ዛሬ እኛ ሰዎች ነን ብለን የምናስባቸውን እንትኖች ፍጡራን እንዴት አድርጎ እንዳቆመን ነው የሚነ